ለደብራችን ሰንበት ትምህርት ቤት ወንድሞቻችን እናቶቻችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። በፋሲል ይሆናሉ። ለመምህራችን የሚናገሩበት ሐዋርያዊ አንደበት ለኛ ደግሞ የምንሰማበትን ሰሚ ጆሮና አስተዋይ ልቦና አምላካችን እንዲያድለን የአምላካችን መልካም ፈቃዱ ይሁንልን። በቀጥታ ወደ መምህራችን እንወስዳቸዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጢአታችን በቸርነቱ በደላችን በምሕረቱ መተላለፋችንን ሁሉ በርኅራኄው ሸፍኖ ሳይገባን እስከዚህ ሰዓት ያደረሰን ልዑለ ባሕርይ አምላካችን ስሙ የተመሰገነ ይሁን። ማምላክ ወላዲተ አምላክ ምልጃዋ አልተለየንምና እሷም ልጇ ባከበራት መጠን ስሟ የተመሰገነ ይሁን። ቅዱሳን ጻድቃን መላእክት እግዚአብሔር ባከበራቸው መጠን ምስጋና ይገባቸዋል። ክቡር ሊቀ ስዩማን መምህር ቢንያም ቢያድግልኝ የሀገረ ስብከታችን ስራ አስኪያጅ፣ ክቡር መላከ ሰላም መምህር ጌታነህ እንዳለ የደብራችን ዋና አስተዳዳሪ፣ የመንጋ ሁሉ ጠባቂ የሁላችን አባት፣ ክቡር ላይከ ሰላም መምህር ይድነቃቸው የደብራችን ጸሐፊ፣ ክቡራን አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት አገልጋይ ወንድሞቼ እህቶቼ፣ እግዚአብሔር በወደደን እግዚአብሔር የሚወዳችሁ እናንተም የምትወዱት የእግዚአብሔር ልጆች እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላም እላችኋለሁ። እንዴት ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? አሜን። ያያሉ ልዑል እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም በፍጥረታት አንደበት የተመሰገነ ይሁን። አምላኬ አምላኬ ለምን ተውከኝ? ኤሎሄ ኤሎሄ ላማ ሰበቅታኒ። አምላኬ አምላኬ ነጽረኒ ወለምን ተሃደገኒ በሚል ርዕስ የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ያለውን ኃይለ ቃል በማንሳት እግዚአብሔር በወደደልን በረዳን መጠን እንማማራለን። የነቢያትን የቅዱሳን ሐዋርያትን የአበው ሊቃውንት የአባቶቼ የመምህራንን ጉባኤ የባረከ አምላክ የእኛንም ጉባኤ እንዲባርክልን ቅዱስ ፈቃዱ ይሆንልን። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይኸውም አምላኬ አምላኬ ለምን ተውከኝ የሚል ትርጉም አለው። በግዕዙ ደግሞ አምላኬ አምላኬ ነጽረኒ ወለምን ተሃድገኒ የሚል ትርጉም አለው። እንግዲህ ይህን ቃል ስናየው ከ6 ሰዓት እስከ 9 ሰዓት በዛች በድህነታችን ቀን ቤዛነታችን በተረጋገጠበት ቀን ኢየሱስ ክርስቶስ የተናገራቸው አጽርዐ መስቀል የሚባሉ 7ቱ ቃላት ውስጥ አንደኛው ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ? አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። ነዋ ወልድኪ ወነዋ ወነያ እምከ፣ እነሆ ልጅሽ እነሆ ልጅህ እናትህ። አንተ ተቀድሞ በውያ ውስተ ገነት ዛሬውኑ ከኔ ጋር በገነት ትሆናለህ። አባ ስረይሎሙ እስመ ለዘየአምሩ፣ የሚያደርጉትን አያውቁምና ይቅር በላቸው። ተጠማው ተፈጸመ የሚል 7 ቃላት አሉ። ኢየሱስ ክርስቶስ በዕለተ ዓርብ እጁ ተቸንክሮ እግሩ ተቸንክሮ ለእኛ ሲል ሞታችንን በሞቱ ሊገል
ለእኛ ሲል እኛ ቀና ብለን እንድንሄድ አንገቱን በደፋበት ቀን የተናገራቸው 7ቱ ቃላት ናቸው። ከነዚህ ውስጥ አንዱ አምላኬ አምላኬ ነጽረኒ ወለምን ተአድገኒ፣ አምላኬ አምላኬ ስለምን ተውከኝ የሚለው ቃል ነው። እንግዲህ እንደምታውቁት ኢየሱስ ክርስቶስ ቅድመ ዓለም የነበረ ይሄ የሚታየው ይሄ የሚዳሰሰው ይሄ የሚጨበጠው ዓለም ከመፈጠሩ በፊት የነበረ መጀመሪያ አልፋ ሲሆን ይህን የሚታየውን ዓለም ካለመኖር ወደ መኖር አምጥቶ የሚኖር የሚመለክ የሚገዛ አምላክ ነው። ኢየሱስ ክርስቶስ ይህን ዓለም ከመኖር ወደ አለመኖር አሳልፎ የሚኖር መጨረሻ ነው። ኦሜጋ አልፋና ኦሜጋ የመጀመሪያውና የመጨረሻው እሱ ነው። ኢየሱስ ክርስቶስ ኃያል አምላክ ነው። ድንቅ መካር ነው። የዘላለም አባት ነው። የሰላም አለቃ ነው። ፈጣሪ ዓለማት ነው። ቅድስት ቤተ ክርስቲያን የምታስተምረን መጻሕፍት የሚያስተምሩን ነቢያት የሚነግሩን ሐዋርያት ያስተማሩን ይሄን ነው። ግን አምላኬ አምላኬ ለምን ተውከኝ አለ። ይህንን ቃል እነኚህ የሃይማኖት መልክ ያላቸው የአምልኮት መልክ ያላቸው ኃይሉን ግን የካዱ አምላክነቱ ያልገባቸው እግዚአብሔርነቱን ያልገባቸው ፈጣሪ ዓለማት መሆኑን ያላወቁ ሰዎች መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ እንዳለ ራሱ ክደው ስተው ሊያስቱን ሲሞክሩ አምላኬ አምላኬ ለምን ተውከኝ ኤሎሄ ኤሎሄ ላማ ሰበክታኒ ያለበት ምክንያት ሎቱ ስብሐት አምላክ ስላልሆነ ነው ይሏቸዋል። ፈጣሪ ስላልሆነ ነው ይሏቸዋል። ለስም አጠራሩ ክብር ይግባውና እሱ የጌቶች ጌታ ነው። እሱ የነገስታት ንጉሥ ነው። እሱ የአማልክት አምላክ ነው። እሱ ፈጣሪ ዓለማት ነው። ታዲያ ለምን እንዲህ አለ ቢባል ከጊዜያችን አንጻር ወደ ዋናው መግባት ያስፈልጋል። አንደኛ ትንቢቱ ይፈጸም ዘንድ አምላኬ አምላኬ ነጽረኒ ወለምን ተአድገኒ አለ። በቅዱሳን አበው በቅዱሳን ነቢያት ስለ ኢየሱስ ክርስቶስ የተነገሩት ትንቢቶች ሁሉ ተፈጽመዋል። ኤክሴፕት በዚህ በመዝሙረ ዳዊት 49 ቁጥር 2 ላይ ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝምም አይልም። እሳት ይነድድ ቅድሜው፣ እሳትም በፊቱ ይነዳል። በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል አለ። ለፍርድ የሚመጣበት ሰዓት ዳግም ይመጽእ በስብሐት ይኮንን ሕያዋነ ወሙታነ ወአልቦ ማኅልቅት ለመንግሥቱ ብለን የምንጸልየው ይሄ ብቻ ነው የቀረው። ለፍርድ በዛች በምታስፈራው ቀን የሚናገር አንደበት በሌለበት ይግባኝ መጠየቅ በሌለበት በዛ ሰዓት ነጭ የክብር ልብስ ለብሰው የሚነሱትና ጽልመት ለብሰው በግራ በኩል ሁሩ እምኔ ሂኑ ከኔ የሚባሉት ከነሱ በስተቀር የሚናገር ማንም የለም። በዛች ሰዓት ለፍርድ በሚመጣበት ሰዓት ብቻ ነው የምትጠበቀው። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እንዲህ ይላል፣ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። ኢየሱስ ክርስቶስ ማረጉ ድረስ ሁሉ ተነግሯል። ዳግም መምጣቱ ለፍርድ መከናወኑ ለፍርድ የሚቀመጠው አልፋና ኦሜጋ እሱ መሆኑ ብቻ ነው የቀረው። ከተነገሩትና ከተፈጸሙት ትንቢቶች ውስጥ አንዱ ደግሞ በዚህ በመዝሙረ ዳዊት ምዕራፍ 21 ቁጥር 1 ላይ ይሄ አሁን ርዕስ አድርገን ያነሳነው ቃል እናያለን።
አምላኬ አምላኬ ስለምን ተውከኝ? አምላኬ አምላኬ ነጽረኒ ወለምን ተሃድገኒ ስለምን አለ ቅቢሉት ቅዱስ ዳዊት ይሄ ትንቢት ተንብዮአልና ነው የተናገረው። ቅዱስ ዳዊት በግራ አጋንንት እየተቀጠቀጠ በሲኦል በስቃይ ውስጥ ስለነበረው በአዳም ተገብቶ አዳምን ሆኖ ስለ አዳም የጮኸው ጩኸት ነው። አምላኬ አምላኬ ነጽረኒ ወለምን ተሃድገኒ ሲል ቅዱስ ዳዊት አዳምን በመንፈስ ቅዱስ መነጽርነት በሕሊናው እሱን አስቦ ይህንን ጩኸት ጮኸ። አንድም ይህንን ቃል ልጁ አቤሴሎም የሚባል ልጅ ወንድሙን ገሎ እንዲሁም በአባቱ ላይ በጠላትነት በዳዊት ላይ ተነስቶ ከቤተ መንግሥት አስወጥቶ ከመንበሩ ከስልጣኑ ከወንበሩ ላይ አስወርዶ አሰድዶት ነበርና ይህንን ቃል ተናገረ። አምላኬ አምላኬ ስለምን ተውከኝ? ይህ ሁሉ መከራ ሲፈራረቅብኝ፣ ይህ ሁሉ በደል ሲደርስብኝ፣ ሌላ ባዕድ ጠላት ሳይመጣብኝ፣ ሌላ ግራም ያጋባ እኮ ነው። ከአንጀታችሁ ከአብራካችሁ የወጣ ልጅ ሲያሳድዳችሁ ስሙት። ይህን ነው ያለው። ይህ ሁሉ መከራ ስደት ሲደርስብኝ ስለምን ዝም አልከኝ ሲል አምላኬ አምላኬ ስለምን ተውከኝ አለ ቅዱስ ዳዊት። አንድም አዳምን የሲኦል ኑሮ ቢከብደው ቢያንገሸግሸው በመከራ ቦታ በስቃይ ጸናብኝ፣ በረታብኝ፣ የአጋንንት ግርፋት በዛብኝ፣ የእሳቱ ነገር በዛብኝ፣ ለምን ተውከኝ? ከልጅ ልጅህ ተወልጄ አድንሃለሁ ያልከኝ ያ የተስፋ ቃል ያ የድህነት ቃል መቼ ነው የሚሆነው? እባክህ አምላኬ አምላኬ ነጽረኒ ወለምን ተሃድገኒ አለ። ማን? ኢየሱስ ክርስቶስ በአዳም ቦታ ሆኖ። አንድም በዚህ በአንደኛ ቆሮንቶስ ላይ ምዕራፍ 15 ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው ይላል። የፊተኛው ሰው ምንድን ነው? ከመሬት መሬታዊ ነው፣ አዳምን ነው። ሁለተኛው ሰው ከሰማይ ነው አለ። ኢየሱስ ክርስቶስ ዳግማዊ አዳም ይባላል። ይህ ዳግማዊ አዳም ለቀዳማዊው አዳም በእሱ ተተክቶ በገባለት ቃል መሰረት ሊያድነው እንደመጣ ሲናገር አምላኬ አምላኬ ነጽረኒ ወለምን ተሃድገኒ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ኢየሱስ ክርስቶስ ይጮህበት የተናገረበትን ነገር ነው የሚያሳየው። አምላኬ አምላኬ ነጽረኒ ወለምን ተሃድገኒ የተባለውን ቅዱስ ዳዊት ከ1000 ዓመት በፊት የተናገረውን የትንቢት ቃል ይፈጸም ዘንድ ምን አለ? ምን አለ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስኪ አምላኬ አምላኬ በሉ። አምላኬ አምላኬ ስለምን ተውከኝ? ይህን ቃል ትንቢቱ ይፈጸም ዘንድ ተናገረው። ሁለተኛ ለአብነት የሆን ዘንድ ይህን ቃል ተናገረ። ጌታችን ብዙ ነገር ሰርቶ እንድንሰራቸው ምሳሌ አርያ አብነት ሆኖናል። በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እንዲህ የሚል ቃል አለ። ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ አለ። አብራችሁኝ በሉ። ከእኔ ተማሩ ከእኔ ተማሩ እኔ የዋህ ወንዶቹ አትሉም እንዴ? በልቤ ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ነፍሳችሁ እረፍት እንድታገኙ ከኔ ተማሩ አለ። ነፍሳችሁ በገነት ትሆን ዘንድ፣ ነፍሳችሁ የድነት ትሆን ዘንድ በእኔ ተማሩ፣ እኔ የዋህ ነኝ አለ። ትህትና
መምህረ ትሕትና የሚባል እሱ የመጀመሪያውና የመጨረሻው አልፋና ኦሜጋ ዓለም ከመፈጠሩ በፊት የነበረ ዓለምን አሳልፎ የሚኖር ነው ብለናል አይደለም? ግን ምን አደረገ? የሐዋርያትን ስም እግር ቁጭ ብሎ አጠባቸው ይላል። አስባችሁታል? አምላክ ነው እኮ ፈጣሪ እኮ ነው እሱ። ግን የደቀ መዛሙርትን እግር ዝቅ ብሎ አጠበና ተመዝግበሩ አለ። እንደዚህ እኔ ለእናንተ እንዳደረግኩ እናንተም ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። ምሳሌ ይሆን ዘንድ ነው፣ አብነት ይሆን ዘንድ ነው የተጠራችሁለት አለ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ሰጥቶላችኋል፣ ስለ እናንተ መከራ ተቀብሏልና አለ። ምንድነው የተባልነው? ምሳሌውን እንድንፈጽም ነው እዚህ የተሰባሰብነው። ኢየሱስ ክርስቶስ አድርጎ ያለንን ነገር እንድናደርግ ነው። ጾሟል አይደለም እንዴ? እኛ እንድንጾም ጸልዮአል፣ እኛ እንድንጸልይ ተጠምቋል፣ እኛ እንድንጠመቅ አባ እስራኤሎሙ አለ። አባት ሆይ ይቅር በላቸው የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው አለ። እኛ ለበደሉን ሰዎች ይቅርታ እንድናደርግ ነው። በሃይማኖታችሁ ምክንያት ሲያሳድዷችሁ፣ በሃይማኖታችሁ ምክንያት ወይን ቤት ሲያጎሯችሁ፣ በሃይማኖታችሁ ምክንያት በየሄዳችሁበት ስትገደሉ ምን በሉ ነው? ጩቤ አንሱ ነው? ገጀራ አንሱ ነው? ጥይት ተኩስ ነው እንደ የተባለው ነው? ምን ነው ዝም አላችሁ? ተምታታባችሁ? እውነት ነው። የሆነ ያለው ነገር ያሳዝነናል እኮ ስለ ሃይማኖታቸው ብለው ሲታረዱ እናዝናለን። ብድር መመለስ እንፈልጋለን። ይሄ ግን የሥጋ ምኞት ነው። ሃይማኖታችን ቤተ ክርስቲያን ሰይፍን የሚያነሳ በሰይፍ ይሞታል አለ። ኢየሱስ ክርስቶስን መጥተው ሊይዙት ሲል ቅዱስ ጴጥሮስ ሰይፉን አነስቶ ጆሮውን ቆረጠው። አንደኛውን ወታደር ሰይፍን የሚያነሱ ምን በሉ አለ? በሰይፍ ይሞታሉ አለ። ያ ማለት ግን ቁጭ ብላችሁ ተገደሉ አይደለም። የተነሳ ሁሉ ሲደበድባችሁ ዝም በሉ አይደለም። መብታችሁን ማስከበር ያስፈልጋል ሕጋዊ በሆነ መልኩ። ከዛ ውጭ ግን ሰማዕትነት ለእኛ በረከት ነው። ክርስትና ሞት እንደሆነ አውቀነው ነው የተከተልነው። ሰማዕታት ብለን የምንቀበላቸውን አባቶች እናቶች አያችሁ። እነ ቅድስት አርሴማን እድሜ ልካችን የምናነሳ እኮ ስለተገደሉ ነው። እነ ቅዱስ ጊዮርጊስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ ቴዎድሮስ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ ሱስንዮስ፣ እነዚህ ሁሉ እነ ቅዱስ መርቀሪዎስ፣ እነ ቅዱስ ፊቅጦር እነኚህ ሰማዕታት ናቸው። ስለ እምነታቸው የሞቱ በኩራት ነው የሞቱት። ቅዱስ ፋሲለደስ እኔ መግደል አይደለም ዓላማዬ፣ እኔ ስለ ኢየሱስ ክርስቶስ መሞት ነው ብሎ በንጉሱ ፊት የሞተ ሰማዕት ነው። እሱን ነው አብነት የምናደርገው። እናም በሃይማኖታችሁ ምክንያት ሰዎች መከራ ሲያደርሱባችሁ ስረይሎሙ በማለት እባክህ ይቅር በላቸው፣ ምሕረት አድርግላቸው፣ የሚያደርጉትን ነገር አያውቁምና ልባቸውን መልስላቸው። እነ ቅዱስ ጲላጦስ ብለን አሁን ቅዱስ የምንለው ያ ጲላጦስ በኢየሱስ ክርስቶስ ላይ በዚህች ቀን ላይ እኮ ፈርዶ ነበር። በሰማዕትነት ግን በ36 ዓመተ ምህረት አርፏል። ገዳዮች የነበሩ ሟቾች ሆነዋል። ሐዋርያው ቅዱስ ጳውሎስ አሳዳጅ ነበሩ። ምን ሆኑ? ተሳዳጅ ሆኑ፣ ምርጥ ዕቃ ሆኑ። እሱን ነው ክርስትና የሚያስተምረን። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ የሚያስፈልገው ክራይቴሪያ የሚያስፈልገው መስፈርት ነጭ መልበስ ብቻ አይደለም። ምን ይመስላችኋል? በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣
ስለሚያሳድዷችሁ ሁሉ ጸልዩ። እርሱ አለ ማን? በሰማይ ያለው አባታችሁ በክፉዎችና በበጎዎች መሃል ፀሐይን ያወጣልና። ፀሐይንን ብርሃኗን ማየት የቻልነው እኛ ቅዱስ ንጹሐን ስለሆንን አይደለም። ለቅዱሳንም እንደወጣ ለእኛ ለኃጢአተኞችም ወጣለችና በጻድቃንና በኃጢአቶችም ላይ ዝናቡን እኩል ያዘንባልና አለ። በቃ የአባታችን የሰማዩ አባታችን ልጆች መሆን የሚቻለው ክፉ ላደረጉብን መልካም ስናደርግ ነው። ይሄ ነው ዛሬ የምናስበው። ይህንን የጥንተ ስቅለቱን የድህነትን የምሕረትን ቀን ነው የምናስበው። እኛ በደለኞች ኃጢአተኞች እያለን እኛ መቸንከር ሲገባን፣ እኛ መደብደብ ሲገባን፣ እኛ የሸዋ አክሊል መልበስ ሲገባን ማን ነው የሆነው? እሱ እኮ ነው ስለኛ ራሱን አሳልፎ የሰጠልን ቀን ነው። እግዚአብሔር የተመሰገነ ይሁን። ቅዱስ እስጢፋኖስን እንመለከተው። በዚህ በሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ ቁጥር 60 ላይ ይህንን ኃጢአት አትቁጠርባቸው አለ። የሚገሉትን እኮ ነው የሚወግሩትን ሰዎች በ11ኛው ሰዓት ነፍሱ ከሥጋው በሚለይበት ሰዓት ለጠላቶቹ ምሕረት ይለምን ነበር። ለጠላቶቹ ፍቅርን ይለምን ነበር። ልቦናቸውን መልስላቸው አለ። የሚያደርጉትን አያውቁምና ይቅር በላቸው በማለቱ ምክንያት ሥላሴ አጋዕዝተ ዓለም ሥላሴ ያከበረው ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ ለፍርድ ተቀምጦ ቁጭ ብሎ ሰማያት ተከፍቶ አየ። ቅዱስ እስጢፋኖስ በረከቱ ይደርብን። ሐዋርያው ቅዱስ ጳውሎስ ለሚወደው ለጢሞቴዎስ ለተማሪው በላከለት መልእክት ምዕራፍ 2ኛዋ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነት አለ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ለሚኖሩ መጨረሻቸው ምንድነው አለ? ኢየሱስ ክርስቶስን መስለው የሚኖሩ ሰዎች መጨረሻቸው ስደት ነው። ስደት ክብር ነው። መሞት ክብር ነው። ለማተብ አንገቴ ማተቤ ከሚበጠስ አንገቴ ይበጠስ ብሎ መስጠት፣ ስለ ኢየሱስ ክርስቶስ መስክሮ መሞት እሱ ክብር ነው። ኢየሱስ ክርስቶስን ልንመስል ነው የተጠራ ነው። እሱን መምሰል ደግሞ ምንድነው መጨረሻው? ስደት ነው። ለፈጣሪ ያልሆነች ዓለም ለአንቺ እንዴት ትሆንሻለች? ለፈጣሪ ለኢየሱስ ክርስቶስ መልካም ያልሆነች ዓለም ለእኛ እንዴት ልትሆነን ትችላለች? ጭራሽ እኛማ የምንመስላት። ተመልከቱ፣ ገና በልጅነቱ እኮ ስደት ነው የወጣው። ተሰዷል፣ ተቸንክሯል፣ ውሃ ተጠምቷል፣ ተርቧል፣ ተደብድቧል፣ በአይሁድ ምራቅ እጥፍ ተብሎበታል። ያቺን ቀን ነው ዛሬ የምናስባት። ያቺ የድነት ቀን ናት። ያቺ የቸርነት ቀን ናት። ያቺ የምሕረት ቀን ናት። እሷን ነው እያሰብነው የምንኖረው። እናም በሃይማኖታችሁ ምክንያት ሲያሳድዷችሁ፣ ሲገርፏችሁ፣ ከሀገር ሀገር ሲያሳድዷችሁ፣ በወህኒ ቤቶቻቸው ሁሉ ሲያጉሯችሁ፣ ያኔ አምላኬ አምላኬ ነጽረኒ ወለምን ተሃደገኒ፣ አምላኬ አምላኬ ለምን ተውከኝ በሉት ሲለን ነው። ለአብነት ለምሳሌ ነው። ተጠምቆ እንደተጠመቅን፣ ጾሞ እንደጾምን፣ ተሰዶ እንደተሰደድን፣ አሁን ደግሞ ሲያሳድዷችሁ ሲገሏችሁ አምላኬ አምላኬ ነጽረኒ ወለምን ተሃደገኒ፣ አምላኬ አምላኬ ስለምን ተውከኝ በሉት ነው ያለን ያለ። ሶስተኛና የመጨረሻችን የሚሆነው ለአቅርቦተ ሰይጣን ይህን ቃል ተነገረ። ምን አልኳችሁ? ሰይጣንን ለማቅረብ ከዚህ በፊት ትዝብቱን ወይም ሰውነቱን ሲገልጥ ሲበላ ሲጠጣ ሲተኛ ያኔ ሩቅ ብእሲ ነው ሎቱ ስብሐት ለስም አጠራሩ ክብር ይግባውና ተራ ሰው ነው ይሄ ይል ነበር። የአምላክነቱን ስራ ሲሰራ፣ የሞተን ሰው ሲያስነሳ፣ ዕውራንን ሲያበራ፣ አንካሶችን ሲያረታ፣ 4 ቀን የሞላውን ያን አልዓዛርን አልዓዛር ናውጣ ከመቃብር ሲለው ተነሳ። ያንን ሲያይ
የአምላክነቱን ነገር ሲያይ ይፈራ ይደነግጥ ነበር። በውሃ ላይ ሲረማመድ ይደነግጥ ነበር። ማን ነው ይሄ ይላል። ተጠማው ሲል እንደገና ሩቅ ብእሲ ነው ይላል። በዕለተ ስቅለት ታዲያ በዚህች ቀን በመስቀል ላይ ሆኖ አምላክ ቢሆን ኑሮ ይሄ ለዚህ ሞት እንዴት ይዳረጋል? ያውም በመስቀል ላይ እንዴት ይሞታል? በመስቀል ላይ የሚሞቱ እነዚህ ወንጀለኞች ናቸው። እሱም ወንጀለኛ ሆኖ እንዴት በመስቀል ሊሞት ይችላል ብሎ ተደፋፈረ። እናም ወደ እሱ ሲቀርብ ደግሞ አንድ ተአምር ተፈጸመ። በዛች በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት በነበረችው ሰዓት አምላኬን እርቃኑን አላሳይም ስትል ፀሐይ ጨለመች። አማናዊ ጨለማ ነው። ከ6 ሰዓት እስከ 9 ሰዓት የእውነት እንደ ጨለማ ወይም እንደ ሌሊት ዕብራውያን ሲቆጥሩት እናያለን። ፀሐይ ጨለመች፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ። ተመልከቱ፣ ከዋክብት አይደለም የከዋክብት ርግጋፊ ወይም አለቶች ወደ ምድር መጡ ሊያጠፉን ነው ተብሎ የሚጨነቅበት ጊዜ ነው ያለ ነው። አይደለም ከዋክብት ወርዶ ከዋክብት ሲረግፉ ደግሞ አለታት ሁሉ ተሰነጣጠቁ፣ ምድር ተናወጠች። የሞቱ ሰዎች ሁሉ ተነስተው በየከተማ ሁሉ ታዩ፣ አምላክነቱን እየመሰከሩ። የቤተ መቅደስ መጋረጃ ከሁለት ተከፈለ፣ መቃብሮች ተከፈቱ፣ አለቶች ተሰነጠቁ። እነኚህ በምድር 4 በሰማይ 3 ነገሮች ሲፈጸም ግራ ተጋባ። ምን አለ? ሩቅ ብእሲ ነው፣ ተራ ሰው ነው፣ እንዴት በመስቀል ላይ ይሞታል ብሎ ቀርቦ የነበረ ሰው ይህንን ተአምር ሲያይ ግን ፈርቶ ደነገጠ፣ ሸሼ። አሁን ሸሽቶ የነበረውን ጠላት ለማምጣት ርቆ የነበረውን ጠላት ለማምጣት አምላኬ አምላኬ ስለምን ተውከኝ አለ። ውይ እንዲሁ በከንቱ ነበር የሸሸሁት፣ እንዲሁ ያለ አግባብ ነበር የሸሸሁት። ይሄማ ተራ ሰው ነው አለ። ለስም አጠራሩ ክብር ይግባው። አምላካችን እኮ ነው። መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ አምላኬ አምላኬ ነጽረኒ ወለምን ታድገኒ፣ አምላኬ አምላኬ ስለምን ተውከኝ ብሎ መናገሩ ያ የሸሸውን ጠላት ለመሳብ ነበር። እና መጣ። ምን ይላል? በዚህ በማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 29 ላይ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይቻላል? አስቀድሞ ያን ኃይለኛ ሰው እጁን እግሩን ይሰር፣ በኋላ ላይ ግን ምን ይላል? ዕቃውን መውሰድ ይቻላል አይደል? ኃይለኛ የሆነን ሰው ቤት ውስጥ ገብታችሁ ሀብት ንብረቱን ለመውሰድ ብትፈልጉ እንዲሁ ትችላላችሁ? ይቻላል አላችሁ? ግን እሺ እግዚአብሔር እናንተ ጋር ይሁን። ጸጥታችሁ ግን ያስፈራል። ተነጋገሩ እንጂ። ይህንን ትምህርት አስቀድሞ አስተምሮ ነበር። ኃይለኛውን ሰው ቤት ለመዝረፍ ዕቃውን ንብረቱን ለመውሰድ ያን ኃይለኛውን ሰው እጅና እግሩን ማሰር መጀመሪያ ያስፈልግ ነበርና አሁን ሸሽቶ የነበረውን የሲኦልን 5500 ዘመን በሲኦል ያሉትን አገዛዝ አብዝቶ የነበረው ጠላት ሸሽቶ እንዳይቀር አምላኬ አምላኬ ነጽረኒ ወለምን ታድገኒ፣ አምላኬ አምላኬ ስለምን ተውከኝ ብሎ ምን አለ? ተናገረ። ይህን ቃል ሲሰማ በከንቱ ሸሽቶ እንደነበረ ገባውና መጣ። ሲመጣ በአራቱ አቅጣጫ በአራቱ አውታረ ንፋስ እጅና እግሩን በሳት ጃንጅር በሳት ሰንሰለት አስሮ አንዳንድ ፊልሞች ላይ እንደውም ይታያል። አሁን ሲኦልን መበርበርን በሚችልበት ደረጃ ደረሰ። ያ አስቀድሞ ያገዛዙን አብዝቶ ወገኖቻችንን በሲኦል ያስጨንቅ የነበር ጠላት አሁን በኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ በምትለው ቃል ብቻ በዚች መሳሪያነት ጠላት መጥቶ ፊቱ ላይ በሳት ሳንጅር በሳት በአራቱ አውታረ ንፋስ
ታስሮ ጠላትን ያዘ፣ ሲኦልን መበርበር ቻለ። እግዚአብሔር የተመሰገነ ይሁን። የዚህን ጊዜ እንግዲህ ይህ ማን ነው አለ። በዚህ በድርሳነ ሕማማት ላይ ደስ የሚል ታሪክ አለ። ይህ ማን ነው? አምላክ ሲሆን ሰው የመሰለኝ፣ ስጋን ተዋህዶ ድል የነሳኝ፣ ለዚህስ ክብር ተዘክሮ ያስፈልገዋል። 5500 ዘመን በሲኦል ያሉትን ነፍሳት ሊሰጠው ይገባል አለ። ወዶ ነው። እጅና እግሩ ታስሮ ነው። ለምን? እንዴት ብሎ አሰረው? ተመልከቱ። አምላኬ አምላኬ ነጽረኒ ወለምን ታድገኒ፣ አምላኬ አምላኬ ስለምን ተውከኝ ብሎ በመናገሩ ብቻ ጠላት ሳይጠራጠር ቀረበው። በሳት ዛንጅር ወይም በሳት ሰንሰለት እጅና እግሩ በአምላክነቱ እንዲታሰር አደረገ። እግዚአብሔር የተመሰገነ ይሁን። የቆላስያን ሰዎች ምዕራፍ 2 ቁጥር 14 ላይ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ደብዳቤ ጽሕፈት ደመሰሰው፣ እርሱንም በመስቀሉ ጠርቆ ከመንገድ አስወግዶታል አለ። እግዚአብሔር የተመሰገነ ይሁን። እስኪ እልል በሉ አንድ ጊዜ ያንስበታል። እልል በሉ። ይህ የድነታችን ቀን ነው። ጠላታችን የታሰረበት ቀን ነው። ጠላታችን የተያዘበት ቀን ነው። ጠላታችን ድል የተደረገበት ቀን ነውና እግዚአብሔር የተመሰገነ ይሁን። ይህን ጥያቄ የሚጠይቁ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈለት መልእክቱ ምዕራፍ 2 ቁጥር ሁለተኛዋ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የአምልኮት መልክ አላቸው፣ ኃይሉን ይክዷል። አምላኬ አምላኬ ነጽረኒ ወለምን ተሃድገኒ፣ አምላኬ አምላኬ ስለምን ተውከኝ ያለውን ቃል በመያዝ ይህ አምላክነት የለውም የሚሉ ሰዎች፣ ኃይሉን የካዱ ሰዎች ናቸው። እኛ ክርስቲያኖች ሊሉ ይችላሉ፣ እኛ አማኞች ነን ይላሉ፣ ጌታ ጌታ ሊሉ ይችላሉ። ግን ኃይሉን ክደዋል። ውሸታቸውን ነው። አምላክነቱን ክደዋል። ፈጣሪነቱን ክደዋል። ኃያልነቱን ክደዋል። እኛ ግን ምንድን ነው ያለን? ምን አለው? ኢየሱስ ክርስቶስ የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ እሱ ፈጣሪ ነው። እሱ አምላካችን ነው። እሱ ዓለም ከመፈጠሩ በፊት የነበረ ነው። እሱ ዓለምን አሳልፎ የሚኖር አልፋና ኦሜጋ፣ የመጀመሪያውና የመጨረሻው የድንግል ማርያም ልጅ እሱ። እንገዛልሃለን፣ እናከብርሃለን፣ እናመልክሃለን አለው። መድኃኔዓለም ያለችው ለዛ ነው። የዓለም መድኃኒት ማለት ነው። የኢየሱስ ክርስቶስ ስም ነው። የዓለም መድኃኒት ለዚች ቀን ስላደረሰን ስሙ የተመሰገነ ይሁን። የዛሬ ዓመት በሰላም በጤና ያደርሰን። የሞተልንን ይህንን የተገዛልንን በወርቅ በደሙ የተገዛንንና ይህንን የድነት ጉዳይ ከንቱ ምናምንቴ በሆነ ነገር እንዳትሸነፉ። ጠላት በሚያስወራው አምላክነት የለውም በማለት በሚናገረው በዚህ ትምህርት እንድትወሰዱ አይፈለግምና እግዚአብሔር በቤቱ ያጽናን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል መንግሥተ ሰማያት ቀርባለችና ንስሐ ግቡ። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ በእድሜ በጤና ጠብቆ ያኖርልን። ምንድነው የትምህርታቸው ርዕስ? አቤት አምላኬ አምላኬ ስለምን ተውከኝ። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለቱን በዓል እያከበርን እንዳለን መጠን ይህንን ዕለት የስቅለቱን በዓል እንድናስብ የሚያደርግ በዕለተ ስቅለት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በነበረበት ጊዜ ካሰማቸው ድምፆች ወይም ደግሞ ከተናገራቸው ቃላቶች መካከል አንዱ ነው ይህ አምላኬ አምላኬ ስለምን ተውከኝ የሚለው ቃል። በሰፊው ከነማብራሪያው እጅግ በሚገባንና ግልጽ በሆነ መንገድ አባታችን አስተምረውናል። በድጋሚ ቃለ ሕይወት ያሰማልን፣ በእድሜ በጤና ጠብቆ ያኑርልን።
እኛም በተማርነው ትምህርት በጎ 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ወራሾች እንድንሆን የአምላካችን መልካም ፈቃዱ ይሁንልን። ከዚህ በመቀጠል መነባንብ የሚቀርብበት ሰዓት አለን። በስነ ግጥም፣ በመነባንብ እንዲሁም ደግሞ በወግ በተለያዩ ሁኔታዎች የሚተላለፉት መጽሐፍ ቅዱሳዊ የሆኑ ትምህርቶች ናቸው። በደንብ በማዳመጥ ምስጢሩን በመረዳት ትምህርት አድርገን እንድንወስድ አሳስባለሁ። ወደ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሰዎች እንደምን ቆያችሁ? እንደምን እስከ ደረሳችሁ? አሜን። አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። አሜን። አምላካችን እግዚአብሔር በምሕረቱ በቸርነቱ እስከ ሰዓት ስላደረሰን የቅዱሳን የጻድቃን የሰማዕታት የእኛም አምላክ እግዚአብሔር የተመሰገነ ይሁን። ከእኔ ጋር አጠር ያለች መነባንብ ቅዱስ ያሬድን የሚያወሳ ግጥም በጋራ ዜማ እቺ ቅድስት ድንኳን የመለኮት ማደሪያ፣ እቺ የእምነት ደጅ የኃጢአተኞች መጠጊያ፣ የኃጢአት ማስተሰሪያ ስንዱ እመቤት ጥበብ ቤቷን ሰርታ በሰባቱ አምድ ጎጆዋን አጽንታ ፍሬዳዋን አርዳ ወይኗንም በማድጋ ሞልታ ልጆቿን ሰብስባ ማዕድ ዘርግታ ሕይወት ምግባቸውን ጽዋን ቢጠጡ ሰይፍ ዘክል ያፉ የመንፈስ ሰይፍ ነው ከእሳት ውስጥ ውጡ። ነገሥታት ናቸው ጠፈር የታጠቁ በጥበብ የላቁ ሚስጥር ያራቀቁ ወልድ ዋህድ ብለው ሃይማኖት ያጸኑ ሰውን ሰው ያረጉ ሀገር ያቃኑ በአጥንታቸው ድንበር ቅጥር የቀጠሩ በደማቸው ድርሳን ታሪክ ይዘከሩ ገዳም የገደሙ ደብር የደበሩ መስቀል ተክለው ዓለት የወቀሩ ፊደል በገበታ ቆጥረው እየቀመሩ የሰማዩ ስርዓት በምድር የሰሩ እኒያ ድንቅ ልጆች እንደ ዕንቁ የሚያበሩ የአምላክ ሰው መሆን የልደቱ ምስጢር የክርስቶስ ፍቅር የመስቀሉ ነገር ውለታውን ሰፍሮ ለመክፈል ብድርን ቢተጉት ቢያስሱት ገጸ በረከቱን ስጦታው አንዱ ነው ምስጋናን ቢያገኙት በቀን በሌሊት ቢያዜሙት ቢቀኙት የምድር ብልጽግና የአፍላጋት እውቀት የምድር ብልጽግና የአፍላጋት እውቀት ቢበሉት ቢጠጡት ልባቸው ቢረካ ቢቃጠል በፍቅር ከአርያም ደርሶ ከመላእክት ሀገር ሊቁ ቅዱስ ያሬድ ሰማያዊ ድምፀ መልካም ማኅሌታዊ ከተመስጋኙ ቤት ምስጋና ላገኘ በጣዕመ ዜማ አርያም ተቀኘ። ወለመንፈስ ቅዱስ ቀዳሚያ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደ
የቃል ኪዳኑን ታቦት ቀርጾ የድንኳኑን ምስክር ሰራ። በአክሱም ተተከለ የእግዚአብሔር ክብር ሞላ። አማናዊ መስዋዕት በፍቅር ተሰውቶ ተበላ ተጠጣ። ሊቀ ነቢያት ሙሴ በእግዚአብሔር የተመራ ሊቀ ነቢያት ሙሴ በእግዚአብሔር የተመራ የቃል ኪዳኑን ታቦት ቀርጾ የምስክሩን ድንኳን የሰራ። በአክሱም ተተከለ የእግዚአብሔር ክብር ሞላ። አማናዊ መስዋዕት በፍቅር ተሰውቶ ተበላ ተጠጣ። በጽዮን ለሚኖር ለእግዚአብሔር ዘምሩ ብሎ እንዳስተማረ ዳዊት በመዝሙሩ የኢትዮጵያ እጆች ለምስጋና ተዘረጋ። ቅዱስ ያሬድ ዋለ ከመላእክት ጋር ወንበሩን ከመምህሩ እግር ስር ወንበሩን ዘረጋ። ቅዱሳት መጽሐፍ አበቡ አፈሩ በጣዕመ ዜማ በጥበብ ተዘሩ። ቅዱሳት መጽሐፍ አበቡ አፈሩ በጣዕመ ዜማ በጥበብ ተዘሩ። ብፁዕ ስለሆነ በአምላኩ ተመርጦ ጣዕም ያለው ዜማ ሊማር በተመስጦ። ወደ ኢየሩሳሌም ሰማያት ወጦ ወደ ኢየሩሳሌም ሰማያት ወጦ ከሰማይ ካህናት ማኅሌትን ሰምቶ አርእስተ ዜማ በስነ ፍጥረቱ ፈጣሪ ፍጡራን ሊመሰገንበት 22 ሆነ የያሬድ ድርሰት። ድጓ ጾመ ድጓ ዝማሬ መሳሕስት ድጓ ጾመ ድጓ ዝማሬ መሳሕስት ምዕራፍ ቅዳሴ ፋሲካና ኮቴት ግዕዝ እዝል አራራይ በቃና ለክቶ ምልክት ሰይሞ ዜማውን አቃንቶ ድፋት ብዝል ቅናት አንብር ተረክርክ ጭረትና ይዘት በመልኩ ሁሉን አሰናብቶ ጣጥቋ ደግድጎ ሱራፌልን መስሎ ሁለተኛ ሰማይ በምድር ተገለጠች በጽራሪ ማኅሌት ደመቀች። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። ከማር የጣፈጠ እጅግ የረቀቀ የመላእክት ምግብ በሰው ዘንድ ታወቀ። መምህር ደራሲ ብፁዕ ቅዱስ ያሬድ በምድር ላይ ሰራ ሰማያዊ ማዕድ። እንደ ታታሪ ንብ መጻሕፍትን ቀስሞ ሚስጥርን አራቆ ንባብን ተርጉሞ እንደ ታታሪ ንብ መጻሕፍትን ቀስሞ ሚስጥርን አራቆ ንባብን ተርጉሞ በስነ ፍጥረቱ ውበት ተደምሞ ስቡ ቅዱስ ብሎ በነቢያት ትንቢት ምሳሌ መስሎ በሐዋርያት ስብከት የማዳኑን ሥራ በእውነት መስክሮ የቅዱሳን ክብር ጸጋ ቅድስና አዜመ ዘርዝሮ ምድራዊ ነው ሲሉት ሀገሩ በሰማይ የሰሜን ተራሮች ጫካ ተመንጥሮ ትሩፋቱ ይታይ በደብረ ሐዊ ላይ መናኝ ነው ተጋዳይ። አባት ነው መምህር ልጆችን ያፈራ በጣዕመ ዜማ የኢትዮጵያ ልጆች ቀጥለው በራማ ሀገራቸው መስላ የፍቅር ከተማ ቤተ መቅደስ ሆነች የምስጋናው ድማ።
ተክል እየተከለ ሊቃውንት ያፈራ ያሬድ ይዘከር ይናገር ሳዊራ ይጠየቅ ብስራ ይጠየቅ መንክራ የአክሱም ጽዮን ሊቁ እስክንድራ ከመምህሩ ጸጋ ለደቀ መዝሙሩ በእጅጉ የጸና ሃይማኖት ምግባሩ በመንፈስ ተወልዶ ከአባዱ ያሬድ አበራ እንደ ፀሐይ በደብረ ነጎድጓድ። ወርቃማው ጸሐፊ የስነ ህንፃ ባለሙያ አናጺ ቀራጺ በወርቃማው ዘመን ወርቃማው ጸሐፊ የስነ ህንፃ ባለሙያ አናጺ ቀራጺ የድርሰቱ ሊቅ የዜማ ደራሲ መናፍቅ ተኩላውን እንደ ሰም አቅልቶ ቤተክርስቲያን በጥበብ አስጊጦ ሃይማኖት ያጸና ኢትዮጵያዊ ጻድቅ የዘመኑ ቄርሎስ ዮሐንስ አፈወርቅ። ሃይማኖት ያጸና ኢትዮጵያዊ ጻድቅ የዘመኑ ቄርሎስ ዮሐንስ አፈወርቅ። ያሬድ የታየበት የብርሃን መውጫ የድጓው መምህር አባ ጊዮርጊስ ዘጋስጫ። ያሬድ የታየበት የብርሃን መውጫ የድጓው መምህር አባ ጊዮርጊስ ዘጋስጫ። ያሬድ ምርጥ ዘር ሰርክ እየተዘራ 30-60 መቶ ፍሬ ያፈራ 1500 ካስቆጠረው ደርሶ ከማዕዱ 4 አይን ሆኖ ዛሬም ተወለዱ። አላፍ ሆኖ የሰማይ ከዋክብት አይንተ እግዚአብሔር ሊቃውንት ካህናት እድሜና ጸጋውን ይስጣችሁ አብዝቶ መቅረጹ እንዳይጠፋ እንዲኖር አብርቶ። አባቶች በትጋት ልጆችን ውለዱ ተለይቶ እንዴት እንዳይታይ ፍሬው ከእንክርዳዱ። ከያሬድ ጉባኤ እንክርዳዱ ገብቶ የመላእክት ቋንቋ ከሰው ልጅ ሰምቶ የድርሰቱ ምጥቀት የዜማው ውበቱ ከአቅሙ በላይ ቢሆን የሚስጥር ጥልቅ ረቂቅነቱ። ያሬድ አውሮፓዊ እያላሳደደው መዛግብትን ተውሶ ኢትዮጵያ ያደረገው አውደ ምሕረት ላይ ኖታውን ዘርግቶ ቀረርቶ ዘፈን በድጓው ተክቶ። እንክርዳድ ዘፍጥረቱ እንክርዳድ እንዲህ ሳያፈራ ስንዴ መስሎ ገብቶ እንክርዳድ ከዘራ የአባቶችን ድንበር ተክተን የመጠበቅ አለብን አደራ። እንክርዳድ ዘፍጥረቱ እንክርዳድ ስንዴ ሳያፈራ ስንዴ መስሎ ገብቶ እንክርዳድ ከዘራ የአባቶቻችን ድንበር ተክተን የመጠበቅ አለብን አደራ። ድንበር አናፈርስም አንደራደርም በአባታችን ያሬድ ድንበር አናፈርስም አንደራደርም በአባታችን ያሬድ ጸንተን እንቆማለን በቀጥተኛዋ ተዋህዶ መንገድ። ድንበር አናፈርስም አንደራደርም በአባታችን ያሬድ ጸንተን እንቆማለን በቀጥተኛዋ ተዋህዶ መንገድ። ስርዓት ትውፊቷን ዶግማዋን ጠብቀን ከአባቶቻችን እግር ስር ቁጭ ብለን ተምረን እንደ ቅዱስ ያሬድ እናወድሳለን እንደ አባቶቻችን ቅኔ እንቀኛለን። ድንበር አናፈርስም አንደራደርም በአባታችን ያሬድ ጸንተን እንቆማለን በቀጥተኛዋ ተዋህዶ መንገድ። ስርዓት ትውፊቷን ዶግማዋን ጠብቀን ከአባቶቻችን እግር ስር ቁጭ ብለን ተምረን እንደ ቅዱስ ያሬድ እናወድሳለን እንደ አባቶቻችን ቅኔ እንቀኛለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ላቀረበልን ለወንድማችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። በደንብ የተማራችሁበት እንደሆነ ተስፋ እናደርጋለን። ስለ ቅዱስ ያሬድ ስላደረገልን ለቤተክርስቲያናችን ስለሰጠው ስላደረገው ስለዋለው ውለታ በአጠቃላይ ስራዎቹን የሚዳስስ ሰፊ ለመድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ
በጃቸው ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆት ናና አማኑኤል በጃቸው ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆት የምህረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌም በይቅርታ አማኑኤል ካለ ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም መድኃኒቴ ልበል አማኑኤል ድኛለሁ በሞት ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስዘተራቅፍገኝ አማኑኤል ስወጋኝ በራ አማኑኤል በፍቅር አወጣኝ አማኑኤል ከዛ ከመከራ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆት በጃችሁ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆት አንተ ከኔ ጋር ነህ ከኔ ጋር አማኑኤል ያድርልኛል አማኑኤል የጭንቄን ተራራ አማኑኤል በጉባኤ መሃል አፍ ያልተናወጀ አማኑኤል የከበረ ደምን አማኑኤል ነፍሴን ስለዋጅ አማኑኤል ናና አማኑኤል መድኃኒቴ ጽድቅህን አልብሰኝ ይቅር በጃችሁ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆት የድንግሏ ፍሬ አማኑኤል የብላቴናዋ አማኑኤል የቤቴ ምሰሶ አማኑኤል የነፍሴ ቤዛዋ አማኑኤል መሰረት አንተነ ያሳደገኝ እጅ አማኑኤል አትተወኝ አንተ አማኑኤል ስለሆንኩኝ ልጅ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ቸሩ ሆይ ናና ቸሩ ሆይ አማኑኤል ናና በእስራኤል መና ቸሩ ሆይ ናና ቸሩ ሆይ መድኃኒዓለም ናና ቸሩ ሆይ ናና ቸሩ ሆይ አማኑኤል ናና የእስራኤል መና በጃጁ ቸሩ ሆይ ናና ቸሩ ሆይ መድኃኒዓለም ናና ቸሩ ሆይ ለዓይነ ስውር መሪ ምርኩዝ መመኪያ ነህ አንተን
ቸሩ ሆይ መድኃኒዓለም ናና ቸሩ ሆይ ናና ቸሩ ሆይ መድኃኒዓለም ናና ቸሩ ሆይ በከብቶች ማደሪያ በዛች ትንሽ ግግር ተወጥሮ አዳነን ጌታ መድኃኒዓለም እልል በሉ ሰዎች በአንድነት ዘምሩ ስብሐት ለእግዚአብሔር ቸሩ ሆይ በአርያም አሉ ቸሩ ሆይ ናና ቸሩ ሆይ አማኑኤል ናና እጃችሁ አይሰማም ቸሩ ሆይ ናና መድኃኒዓለም ናና ቸሩ ሆይ ናና የእስራኤል መና ቸሩ ሆይ ናና ቸሩ ሆይ መድኃኒዓለም ናና አብነት እመቤቴ ሆይ ነይ ማርያም ልጅሽን ታቀፈሽ እመቤቴ ሆይ ነይ ማርያም ነይ ማርያም ነይ ማርያም ማርያም
ያደረገልን ለወንድማችን ለዲያቆን ዘማሪ ብስራት ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጤና ይጠብቅልን። የደብራችን ሰንበት ትምህርት ቤት ጉባኤው ከጀመረበት ሰዓት ጀምሮ ከዝግጅቱ ጀምሮ እስካሁን ድረስ በዝማሬ አገልግሎት ሲያገለግሉ እንዲሁም በልዩ ልዩ አገልግሎት ጉባኤውን ሲያገለግሉ ቆይተዋል። እንዲሁም ለሰንበት ትምህርት ቤት ወንድሞቻችን እህቶቻችን ዝማሬ መላእክት ያሰማልን፣ በእድሜ በጤና ይጠብቅልን። ለእናንተም እንዲሁም በዚህ ጉባኤ ላይ መጥታችሁ ስለታደማችሁ የጉባኤያችን ተካፋይ ስለሆናችሁ እግዚአብሔር አምላክ የዘመራችሁትን ዝማሬ ተቀብሎ ሕይወታችሁን ኑሯችሁን እንዲባርክልን የአምላካችን መልካም ፈቃዱ ይሁንልን። ለሁላችንም አንድ ጊዜ እልል ብላችሁ አጨብጭባችሁ አመስግኑ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁንልን። እንግዲህ ዛሬ ዓመታዊ ክብረ በዓላችን የመድኃኔዓለም ዓመታዊ ክብረ በዓል ጥቅምት መድኃኔዓለም ማለት ነው። በዚህ መልኩ ክብረ በዓሉ እጅግ የደመቀ የማታውን ጉባኤ እንዲሁ እጅግ የደመቀ ሆኖ አልፏል። ለዓመቱ እግዚአብሔር በሰላም ጠብቆ ያድርሰን። እንዲሁም ደግሞ በ14 ሁልጊዜ በየወሩ በ14 በአቡነ አረጋዊ ዕለት ማለት ነው ጉባኤ መንፈሳዊ ጉባኤ ሁልጊዜ መኖሩን እንዳትረሱ። በዚሁ ዕለት መጥታችሁ የጉባኤ ተሳታፊ እንድትሆኑ እግዚአብሔርን እንድታመሰግኑ እናሳስባለን። ሁልጊዜ በየሳምንቱ ደግሞ የተለመደ የዓርብ ጉባኤ አለ። ልዩ ጉባኤ ነው። የዓርብ ጉባኤ በትግርኛ ቋንቋ ዝማሬ፣ ስብከት እንዲሁም ልዩ ልዩ ዝግጅቶች ሁልጊዜ በየሳምንቱ ተዘጋጅተው ከ10 ሰዓት ጀምሮ እናንተን ይጠብቃሉ ማለት ነው። በእነዚህ ዕለታት የተገኛችሁ የእግዚአብሔርን ቃል እንድትማሩ በዝማሬ እግዚአብሔር እንድታመሰግኑ እንድትባረኩ ቤተክርስቲያን ማሳሰቢያዋን ታቀርባለች። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁንልን። የዕለቱን መርሃ ግብር ክቡር መላከ ሰላም ጌታነህ እንዳለ የደብራችን ዋና አስተዳዳሪ በጸሎት በቃለ ምዕዳን ይዘጉልናል። ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ስዩማን መምህር ቢንያም ቢያርግልኝ፣ ነገረ ስብከታችን ዋና ስራ አስኪያጅ፣ ክቡራን ሊቃውንተ ቤተክርስቲያን፣ እግዚአብሔር ልጆች፣ ምዕመናንና ምዕመናት እስከ ሞት ድረስ በወደደን ባከበረን በአንዱ ጌታ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ትንሽ አስመሽተናል ይመስለኛል። ድምጻችሁ አስመሻችሁን እኮ የሚል ያኮረፈ ይመስላል። በሚቀጥለው ሌላ ጊዜ አናስመሽም። በአጭር ደቂቃዎች ብዙ መልእክት እንዲተላለፉ የሚደረግበትን ፕሮግራም ስብከተ ወንጌሉ ከሰንበት ትምህርት ቤቱ ጋር በመነጋገር የሚሆን ይሆናል። እግዚአብሔር ከሁላችን ጋር ይሁን። በድጋሚ እንደምን አመሻችሁ። ሰላም እግዚአብሔር ጸጋ መንፈስ ቅዱስ አይለየን። ላገለግሉ ላስተማሩን አባታችን መምህራችን ቃለ ሕይወትን ያሰማልን። በዝማሬም ላገለገላችሁ ሰንበት ትምህርት ቤት ወጣቶች እንዲሁም ለዘመራን አንደበቱ ዝማሬ መላእክትን ያሰማልን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቀሪ ጊዜያችንን ዘመናችንን ይባርክልን ይቀድስልን። አምላከ ቅዱሳን የሁላችንንም የልቦናችንን በጎ መሻት እንደ ቸርነቱ ይፈጽምልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እንዲሁም አነ ክርስቶስ እንበል። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይምረን ዘንድ በእንተ ማርያም እንበል። ንስሐን የምትቀበል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንና የወገኖቼን ኃጢአት ሁሉ ይቅር በል። በሐልዮ በነቢይ በገቢር የሠራውን እግዚአብሔር ይፍታ።
ኢትግድፈነ ኢትግድፈነ ወኢትመንነነ ኢትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ አይትግደፈና አይትገገና አይትመንነና አይትግደፈና አይትገገና አይትመንነና ናይ ሰላም አምላክ ተራድአና ናይ ሰላም አምላክ ተራድአና ናይ ሰላም አምላክ ተራድአና ናይ ሰላም አምላክ ተራድአና አይትግደፈና አይትገገና አይትመንነና አይትግደፈና አይትገገና አይትመንነና ናይ ሰላም አምላክ ተራድአና ናይ ሰላም አምላክ ተራድአና ናይ ሰላም አምላክ ተራድአና ናይ ሰላም አምላክ ተራድአና እግዝእትነ እግዝእትነ ነትሪ ሀቤነ እግዝእትነ እግዝእትነ ነትሪ ሀቤነ ሰላመ ወልድኪ የሃሉ ምስሌነ ሰላመ ወልድኪ የሃሉ ምስሌነ ሰላመ ወልድኪ የሃሉ ምስሌነ ሰላመ ወልድኪ የሃሉ ምስሌነ አደ ጎይታና አደ ጎይታና ጠመቴና ባና አደ ጎይታና አደ ጎይታና ጠመቴና ባና ሰላምና ይወድኺ ትነብር ምሳና ሰላምና ይወድኺ ክህሉ ምሳና ሰላምና ይወድኺ ትነብር ምሳና ሰላምና ይወድኺ ክህሉ ምሳና ሰላም አምላክ ምሳኹም ይኹን እግዚአብሔር አይግደፍኩም እግዚአብሔር አይሕደኩም እግዚአብሔር ሸለላ ይበልኩም እግዚአብሔር መንገድኩም ያናዓልኩም ሰላም እተው ደቂ ተባዕትዮ ሰድያ ብምርካብ ተሓባበሩና ናይ ዓርቢ ጉባኤ ከም ትባዕ ተወሰነ ነግረና ካብ ሰዓት 4 ጀሚሩ ብፍሉይ መደባት ኩሉ ግዜ ብመደብ ቋንቋ ትግርኛ ብመዝሙርን ብስብከትን ብካልእ እውን ኣዝዮም ዝምህሩ መርሃ ግብርታት ከም ተቐፀለ እዩ ስለዚ ፅባሕ ዓርቢ ምዃኑ ኣይንረሳዓዮ እግዚአብሔር ምስ ኩልኻትኩም ይኹን ብሓባር ኮይንኩም ዓበይቱን ኣናእሽቱን ተማዓይድኩም ሓቢርኩም ኪዱ ህድኢልኩም መገድኩም ፍለጡ ፅርግያ ክትሳገሩ ከለኹም ጥንቂ ክበሉ እግዚአብሔር ምስ ኩልኹም ይኹን